ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በእያላችሁበት እንደምን ቆያችሁ 7 ሰዓት ሆኖ ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እነሆ። ከተሞችን የኢኮኖሚ ማዕከልና ለኑሮ ምቹ የማድረግ ዓላማ የሰነቀው የመደመር መንግስት በኮሪደር ልማት ሀገራዊ የብልጽግና ጉዞውን እያፋጠነው ነው። የትግራይ ክልል ባለድርሻ አካላት አጀንዳ የማሰባሰብ የመጀመሪያው ዙር መድረክ በዚህ በአዲስ አበባ መካሄድ ጀመረ። በአዊ ብሔረሰብ አስተዳደር የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች በተከተሉት የተሳሳተ መንገድ የበደሉትን ሕዝብ ለመካስ ዝግጁ ነን አሉ። የመካከለኛው ምስራቅ ጦርነት በቀጠናው የ168 ቢሊዮን ዶላር የኢኮኖሚ ኪሳራ እንደሚያደርስ የተባበሩት መንግስታት ድርጅት አስታወቀ። ዲሞክራቲክ ሪፐብሊክ ኮንጎ ከ52 ዓመታት በኋላ የዓለም ዋንጫ ተሳታፊ መሆኗን ስለማረጋገጧ ደግሞ በስፖርት ይዘናል። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦች በተለያዩ አዳዲስና ወቅታዊ ጉዳዮች ስምሪት በወሰዱባቸው ከደቂቃዎች በኋላ መረጃዎችን እያጋሩን ቆይታ የሚያደርጉ ነው የሚሆነው። ህገወጥ የነዳጅ ንግድን ለመቆጣጠር ሲባል የቁጥጥርና ክትትል ስራዎች መስፋት እንዳለባቸው የህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳስቧል። በጉዳዩ ዙሪያ ውይይትም እየተካሄደ ነው የሚገኘው። ዘጋቢያችን ብሩክታይት ተገኝ ከደቂቃዎች በኋላ ዋና ዋና ሀሳቦችን የምታጋራን ይሆናል። የትግራይ ክልል ባለድርሻ አካላት የአጀንዳ ማሰባሰብ የመጀመሪያ ዙር መድረክ በዚህ በአዲስ አበባ እየተካሄደ ነው። ሙሉ ግርማይ እየተከታተለው ይገኛል። የሚቀላቀለን ይሆናል። ከሁሉም ክፍለ ከተሞች ለተውጣጡ ከ2000 በላይ ለሚሆኑ ወጣቶች በሰባተኛው ጠቅላላ ምርጫ የግንዛቤ ማስጨበጫ መድረክ በዚህ በአዲስ አበባ እየተካሄደ ነው። በስፍራው የሚገኘው ዘጋቢያችን ሞላ ለማየሁ ዋና ዋና ሀሳቦችን እያጋራን ቆይታ የሚያደርግ ነው የሚሆነው። እንደዚሁም የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የጋዜጣዊ መግለጫ ዋና ዋና ሀሳቦችን ነጻነት ፍቅሩ የምታጋራን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ጊዜ። በቅድሚያም ህገወጥ የነዳጅ ንግድን ለመቆጣጠርና የቁጥጥርና ክትትል ስራዎችን ማስፋት እንዳለባቸው የህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የንግድና ቀጠናዊ ትስስር ሚኒስቴርን የ8 ወራት የዕቅድ አፈጻጸም ሪፖርት እየገመገመ ነው። በአገር አቀፍ ደረጃ የነዳጅ አቅርቦት አለመመጣጠን ለመፍታት እርምጃዎች ስለመወሰዳቸው በግምገማው ተነስቷል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ጉዳይ እየተከታተለች የምትገኘው ባልደረባችን ብሩክታይት ተገኝ በቀጥታ መስመራችን ተጨማሪ መረጃዎችን ልታጋራን ከስፍራው ትገኛለች። ሰላም ላንቺ ብሩክት፣ እንደምን ቆየሽ? በግምገማው የተነሱ ለመሆኑ ዋና ዋና ሀሳቦችና የቋሚ ኮሚቴው ሊሻሻሉ ይገባል ብሎ ያነሳቸው ምክረ ሀሳቦች የትኞቹ ናቸው የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። አንተም ቀደም ብለህ እንዳነሳኸው ቋሚ ኮሚቴው የተለያዩ ጉዳዮችን ነው ሲያነሳ የነበረው። በተለይ ደግሞ የንግድ ዘርፉ የ8 ወራት አፈጻጸም ጥሩ የሚባል አፈጻጸም እንደነበረው ነው የተነሳው። ዘመናዊ ቀልጣፋ የሆነ የንግድ ስርዓትን በመዘርጋት ህገወጥ የንግድን በመቆጣጠር እንዲሁም ደግሞ የዜጎችን ኑሮ ውድነት ለማቅለል በተለይ ደግሞ የቅዳሜና እሁድ ገበያዎችን በማመቻቸት አምራቹና ተገዢው ወይም ደግሞ ተቀባዩ እርስ በርስ በቀጥታ እንዲገናኝ በማድረግ በኩል የተሰሩ ስራዎች የተለያዩ ውጤት እንደተገኘባቸው ተገልጿል። በተለይ ደግሞ ከተገኙ ውጤቶች አንዱ የኑሮ ውድነቱን ወደ 1 ዲጂት ዝቅ ለማድረግ ይሄ የራሱን ሚና እንደተጫወተ ተነስቷል። በተጨማሪም ደግሞ የተነሳው የነዳጅ ጉዳይ ነው። የነዳጅ ጉዳይ በተለይ ደግሞ አሁን ላይ ያለው እንደ ሀገር ያለው ፍላጎትና የፍላጎት
አለመጣጣሞች እየተስተዋሉ እንደሆነ ተነስቷል። ለዚህም ደግሞ እንደ ምክንያት የተነሱ የተለያዩ ምክንያቶች አሉ። አንደኛው እንደ ሀገር የያዝናቸው ትልልቅ ፕሮጀክቶች አሉ። በየዕለቱ 24 ሰዓት የሚሰራባት ሀገር ላይ ነው አሁን ላይ ያለ ነው። እነዚህ ለነዳጅ ፍላጎት አለመጣጣሙ እንደ ምክንያት ተነስተዋል። ነገር ግን ከዚህ በስፋት የተነሳው ምንድነው የነዳጅ ንግድ ላይ ያሉ የህገወጥ ንግዶች በስፋት እየተስተዋሉ መሆኑ ለነዳጅ ፍላጎት አለመጣጣሙ እንደ ትልቅ ምክንያት ተነስተዋል። ለዚህም ደግሞ የቁጥጥር ስርዓቱ መዘመን እንዳለበት ቋሚ ኮሚቴው አሳስቧል። በተለይ ደግሞ ነዳጅ ከመነሻው ጀምሮ ማደያ እስከሚደርስ ድረስ የጂፒኤስ ወይም ደግሞ የቀጥታ ቁጥጥር ስርዓት ሊዘረጋበት ይገባል በሚል ቋሚ ኮሚቴው አንስቷል። ይህን ማድረግ ከተቻለ ፍላጎቱንና ያለውን ነዳጅ ማጣጣም ይቻላል ተብሏል። በተጨማሪነት ደግሞ ሊደረጉ ይገባቸዋል ተብለው ከቋሚ ኮሚቴው ካነሳቸው ጉዳዮች መካከል በትላንትናው ዕለት እንደምናስታውሰው የፕራዮሪቲ ወይም ደግሞ የቅድሚያ እነማን ማግኘት አለባቸው በሚል የንግድና ቀጣናዊ ትስስር ሚኒስቴር ያነሳው ነጥብ ነበረ። ይህንን በአግባቡ ተግባራዊ ማድረግ እንዲሁም ደግሞ ተግባራዊ በማያደርጉ አካላት ላይ ደግሞ ህጋዊ የሆነ እርምጃ መውሰድና ይህንን ደግሞ እንደ ማስተማሪያ ማድረግ ያስፈልጋል ብለዋል። ስለዚህ የቅድሚያ ማግኘት የሚገባቸው አካላት በአግባቡ ማግኘት የሚችሉ ከሆነ የነዳጅ ፍላጎቱን ለማጣጣም መንግስት የራሱን እርምጃም እየወሰደ ስለሆነ ይህንን ችግር በዘላቂነት መቅረፍ ያስችላል ተብሏል። ይህ አሁን ላይ በዓለም አቀፍ ደረጃ ያለው ውጥረት ለነዳጅ ፍላጎት አለመጣጣሙ እንደ ምክንያት ቢነሳም ያሉ ሀገር ውስጥ ያሉ ግን ህገወጥ የነዳጅ ስርዓቶች ግን ለዚህ እንደ አንድ ምክንያት ተነስተዋል። ይህንን አሁንም ቁጥጥር ያስፈልገዋል በሚል ተነስቷል። ቋሚ ኮሚቴው እነዚህና መሰል ጉዳዮችን ነበር ያነሳው። ባልደረባችን ብሩክታዊት ተገኝ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ። ዜናዎቻችን ይቀጥላሉ። በሀገራዊ ምክክሩ ተሳታፊዎች በሚያነሷቸው ሀሳቦች ለጠንካራ ሀገረ መንግስት ግንባታ ዋጋ እንዳላቸው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ለሀገራዊ ምክክር ጉባኤው የትግራይ ክልል ባለድርሻ አካላት የአጀንዳ ማሰባሰብ ዛሬ ተጀምረዋል። ባየሙላት ኢትዮጵያ ወደፊት ስትራመድ ወደ ኋላ የሚጎትቷትን ለዘመናት የቆዩ መሰረታዊ የሚባሉ ቅራኔዎችንና አለመግባባቶችን በውይይት ለመፍታት ሁሉ አቀፍ የሆነ የሀገራዊ ምክክር ሂደት ላይ ትገኛለች። ከዚህ ቀደም ክልሎችና ከተማ አስተዳደሮች ለምክክር ጉባኤው አጀንዳና ተሳታፊዎችን ልየታ አጠናቀው ጉባኤውን እየጠበቁ ሲሆን ቀሪው የትግራይ ክልል ባለድርሻ አካላት አጀንዳ ማሰባሰብም ዛሬ ተጀምሯል። ናይ ሰላም ሓርበኛን ምዃን ቃልያት በዚሁ መድረክ ንግግር ያደረጉት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተለያየ ጊዜ የተፈጠሩ አለመተማመኖችንና ቅራኔዎችን በማስወገድ ለሀገር የሚበጅ የጸና ሰላምን ለመገንባት ትግራይን ጨምሮ ሁሉም ወገን በእኩልነት የሚሳተፍበት ምክክር ዋነኛው መፍትሄ መሆኑን ነው የገለጹት። በዚህ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። በትግራይም ሆነ በሌሎች ሀገራችን አካባቢዎች ለሚስተዋሉ የሰላም እጦቶች፣ የፖለቲካ ውጥረቶች በህዝብና በመንግስት እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ያሉ አለመተማመኖችንና መቃቃሮች በአጠቃላይ ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ ለገጠሙን ፈተናዎች ዋነኛው ምክንያት እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ዙሪያ አለመግባባቶችና ሀሳብ ልዩነቶች በመኖራቸው እንደሆነ ይታመናል። የሀገራዊ ምክክሩ ከዚህ ቀደም የነበሩ ፈተናዎችን የምናልፍበት መንገዳችን መሆኑን ነው ኮሚሽነሩ የተናገሩት። የዛሬ ምክክር ለጠንካራ ሀገረ መንግስት ግንባታ መሰረትነቱን በመጥቀስ የሚነሱ ሀሳቦች ዋጋ እንዳላቸውም አብራርተዋል። ኮሚሽኑ ይህንን ሂደት የሚያስተባብረው በገለልተኝነት በአካታችነትና በታማኝነት መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የዚህ መድረክ ተሳታፊዎች ሀሳብ፣ ስጋትና ተስፋ ለሀገራዊ ምክክሩ ስኬት ፋይዳው ከፍ ያለ ነው። በተደጋጋሚ እንደገለጽነው ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ
ይቀረጻል። ዛሬ በተጀመረው የአጀንዳ ማሰባሰብ ውይይት ትግራይን የሚወክሉ ባለድርሻ አካላት እየተሳተፉ ሲሆን አሁንም የቀሩ አጀንዳዎች ካሉ ኮሚሽኑ በየትኛውም ጊዜ ለመቀበል ዝግጁ መሆኑን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አጽንኦት ሰጥተውበታል። በኮሚሽኑ የአሰራር ስርዓት መሰረት ይህ መድረክ መከናወን የነበረበት በትግራይ ክልል ነው። ይህንንም እውን ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን አድርጓል። የሚመለከታቸውን ባለድርሻ አካላት የተሳተፉባቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ አድርጓል። በእነዚህ ውይይቶች ከጊዜ ወደ ጊዜ የተሻሻሉ ጉዳዮች ቢኖሩም በትግራይ ክልል የተሳታፊ ልየታና አጀንዳ ማሰባሰብ ስራን ለማከናወን አስቻይ ሁኔታ አልተፈጠረም። በቀጣይ በዚህ መድረክ በተለያዩ ምክንያቶች ደግሞ አለው ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ዛሬ የተጀመረው የትግራይ ክልል የምክክር ሂደት የምክክር አጀንዳዎችንና ለዋናው የሀገራዊ ምክክር ጉባኤ የተሳታፊ ልየታ የሚደረግበት ሲሆን ለ3 ቀናት ይቆያል። በተመሳሳይ ዜና የትግራይ ክልል ባለድርሻ አካላት አጀንዳ ማሰባሰብ የመጀመሪያ ዙር መድረክ በዚህ በአዲስ አበባ መካሄድ ጀምሯል። እስከ መጋቢት 25 በሚቆየው በዚህ መድረክ ላይ የትግራይ ክልልን የሚወክሉ የተለያዩ ባለድርሻ አካላት ተሳታፊ ሆነዋል። የክልሉ የአጀንዳ ማሰባሰብ የመጀመሪያ ዙር መድረክም የተለያዩ ባለድርሻ አካላት በተገኙበት በአዲስ አበባ እየተካሄደ ነው። እዚህ ጉዳይ ላይ ልንቆይ ነው። ይህንን ሁኔታ እየተካተለ የሚገኘው ዘጋቢያችን ሙሉ ግርማይ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንደምንቆየ በድጋሚ ነው የተገናኘ ነው። የትግራይ ክልል የአጀንዳ ማሰባሰብ መድረክ በምን መልኩ ነው አንተ ባለህበት መድረክ እየተካሄደ የሚገኘው? እየተላለፉ ያሉ መልእክቶችንም ካሉ ሰብሰብ አድርገህ ልትነግረን ትችላለህ? መልካም ሰለሞን፣ እንግዲህ በዛሬው ዕለት የትግራይ ክልል የአጀንዳ ማሰባሰብ የመጀመሪያው ዙር መድረክ እንግዲህ በዚሁ በአዲስ አበባ በስካይላይት ሆቴል እየተካሄደ ነው የሚገኘው። እንግዲህ እንደሚታወቀው ላለፉት 4 ዓመታት የሀገራዊ ምክክር ኮሚሽን የተለያዩ የምክክር ሂደቶችን አልፎ ወደ 11 ክልሎችን እንዲሁም ደግሞ በ2 ከተማ አስተዳደሮች ከወረዳ ጀምሮ እንግዲህ አጀንዳ የማሰባሰብ የምክክር ሂደቱን ሲያካሄድ ነበረ የቆየው። እንግዲህ ከዚህ ረገድ ስንመለከት የትግራይ ክልል ብቻ የሚገኘው የአጀንዳ ማሰባሰብ ሂደቱ እንዳልተካሄደ ይታወቃልና ይህም እንግዲህ አጠቃላይ ባለው ሂደቱ የሀገራዊ ምክክር ኮሚሽን በትግራይ ክልል በዛው ባለበት ሁኔታ አስቻይ ሁኔታዎችን በመፍጠር ረገድ በዛው ለማካሄድ ወደ 22 ውይይቶችን ከትግራይ ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከተለያዩ ምሁራን ከሲቪክ ማህበራት ጋር በክልሉ ከሚንቀሳቀሱ ጋር ሲያደርግ ነበረ። ነገር ግን አሁን ባለው ሂደት ውስጥ ይህ አስቻይ ሁኔታ ባለመፈጠሩ ምክንያት በዛሬው ዕለት በአዲስ አበባ እየተካሄደ ነው የሚገኘው የትግራይ ክልል የአጀንዳ ማሰባሰቢያም ደግሞ የተለያዩ የህብረተሰብ ክፍሎች ነው የተሳተፉት። ከፖለቲካ ፓርቲዎች፣ ከምሁራን፣ ከሲቪክ ማህበራት፣ የተቋማት ተወካዮችና የተለያዩ የማህበረሰብ ክፍሎችን የሚወክሉ አካላቶች ናቸው በዛሬው ዕለት በአጀንዳ ማሰባሰብ ላይ እየተካፈሉ የሚገኙት። እነዚሁም ደግሞ በዚሁ ተሳታፊ የሆኑ አካላትን ማነጋግረናቸው ነበረ እና አጠቃላይ ያላቸው ሀሳብም በዚህ በትግራይ ክልል ላይ ያለው የአጀንዳ ማሰባሰብ ሂደቱ የትግራይ ክልልም ከሀገራዊ ምክክር ኮሚሽኑ ላይ ተሳታፊ በመሆኑ ደስተኛ መሆናቸውም ነው እና አጠቃላይም ደግሞ ሀገሪቱ ያለባትም መሰረታዊ የሚባሉ አለመግባባቶችን በማስወገድ ረገድ ወደ ብሔራዊ መግባባት ከመምጣት አንጻር ይህ የሀገራዊ ምክክር ኮሚሽኑ የራሱን የአንበሳውን ድርሻ እንደሚጫወትና በዚህም ረገድ ያለው አጠቃላይ ሂደቱ የሀገራዊ ምክክሩ ለዚህ የሚያበቃ ስለመሆኑ ነው፣ ወደ ሀገራዊ መግባባት የሚያደርስ ስለመሆኑ ነው የገለጹትና አጠቃላይ ኢትዮጵያ ያለችበት ሁኔታ ከሰላም አንጻርም ስንመለከተው ላለፉት እንግዲህ ከ2013 እስከ 2015 ለ2 ዓመታት የተካሄደው ጦርነት የሚታወስ ነውና እንደዚህ አይነት ጦርነቶች ከሚካሄዳቸው አስቀድሞ ደግሞ በምክክር የሚካሄዱ ውይይቶች ወደ ሰላም ማምጣት እንደሚቻልና ዘላቂ ሰላምንም ከመፍጠር አንጻር እንደዚህ አይነት ምክክሮች ራሳቸውን ድርሻ እንደሚወጣ ተሳታፊዎች የገለጹ። ሰለሞን፣ ባልደረባችን ሙሉ ግርማይ ካለህበት በቀጥታ መስመራችን ስለ መረጃዎችህ እናመሰግናለን። መልካም ጊዜ። ዘገባዎቻችን ይቀጥላሉ። የተወደዳችሁ ኢትዮጵያ ባለፉት የለውጥ ዓመታት ያጋጠሟትን ፈተናዎች በመሻገር የሀገራዊ ምክክር ኮሚሽንን በማቋቋም ለዘላቂ ሰላም መሰረት የሚሆን አዲስ የታሪክ ምዕራፍ ላይ ደርሳለች።
በአሁኑ ወቅት ታዲያ በአጀንዳ ማሰባሰብ የመቋጫ ምዕራፍ ላይ የሚገኘው የምክክር ኮሚሽኑ ሂደትም የሀገርን ዘላቂ ብልጽግና የሚያረጋግጥ አዲስ የማህበራዊ ውል ለመመስረትም ተስፋ ሰጪ እርምጃዎችን እያሳየም ይገኛል። በጉዳዩ ዙሪያ ባልደረባችን ዛህራ መሐመድ ያጠናቀረችውን ዘገባ እንጋብዛችሁ። ባለፉት 8 ዓመታት ኢትዮጵያ በለውጥና በፈተናዎች መካከል አልፋ ዛሬ ለዘላቂ ሰላም ተስፋ የሚሰጥ አዲስ የታሪክ ምዕራፍ ላይ ትገኛለች። የመደመር መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ዋነኛ ትኩረቱ ያደረገው የቆዩ ቁስሎችን የሚፈውስ አሰባሳቢ ትርክት መፍጠርና ልዩነቶችን በጠረጴዛ ዙሪያ የመፍታት ባህልን ማዳበር ነው። የመደመር መንግስት ወደ ስልጣን እንደመጣ የወሰዳቸው እርምጃዎች የሰላም ጥሪው ምን ያህል ልባዊ እንደነበር ማሳያ ናቸው። በውጭ ሀገር የነበሩ የታጠቁና የፖለቲካ ኃይሎች ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲታገሉ መደረጉ፣ የፖለቲካ እስረኞች መፈታታቸውና ለዓመታት ተዘግተው የነበሩ የዲፕሎማሲ በሮች መከፈታቸው የለውጡ የመጀመሪያ ፍሬዎች ነበሩ። ይህ መደመር የተሰኘው እሳቤ ኢትዮጵያውያን በጋራ የሚቆሙበትን ትርክት በመገንባት ልዩነትን እንደ ጸጋ የመቁጠር አዲስ ፖለቲካዊ ባህል አስተዋውቋል። የዚህ ሁሉ የሰላም ጥረት ማሳረጊያና የለውጡ ጉልህ ውጤት ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋም ነው። የሀገራዊ ምክክር ሂደት የሕዝብ ተወካዮች ምክር ቤት ቆጥሮ በሰጠን አዋጅ በሙሉ የሚያጠቃልል ነው የሚሆነው። ይህ አዋጅ በሚገርም መልኩ በዋናነት አካታችነት፣ አሳታፊነትና ተአማኒነት ላይ የተመረኮዘ እንደመሆኑ መጠን በየትኛውም ሀገር በእንደዚህ አይነት ተቆጥሮ የተሰጠ ስራና ተግባራት አላጋጠሙንም። ስለዚህ በተለይ አካታችና አሳታፊ መሆኑ እና በተአማኒነት መሰራት እንዳለበት በአዋጁ ላይ በትክክል መቀመጡ ከፍተኛ ኃላፊነትን የሚሰጥ ሆኖ አግኝተነዋል። መንግስት ለዘላቂ ሰላም ሲባል ማንኛውንም አይነት የሀሳብ ልዩነት በውይይት ለመፍታት ያለውን ቁርጠኝነት በተግባር ያሳየበት ተቋም ነው። ኮሚሽኑ የተመሰረተበት ዓላማ በመሰረታዊ የሀገራዊ ጉዳዮች ላይ በዜጎች መካከል የጋራ መግባባት መፍጠር፣ ለዘመናት ሲንከባለሉ የመጡ የፖለቲካና የታሪክ ቅሬታዎችን በውይይት መፍታትና ለጠንካራና ለተረጋጋች ኢትዮጵያ መሰረት የሚሆን አዲስ ማህበራዊ ውል መመስረት ነው። የሀገራዊ ምክክር ኮሚሽኑ ከተመሰረተ ጀምሮ በርካታ ተስፋ ሰጪ ተግባራትን አከናውኗል። በአሁኑ ወቅት ኮሚሽኑ በመላ ሀገሪቱ በሚገኙ ወረዳዎችና ክልሎች የህዝብ ተሳታፊዎችን የመለየት ስራ አጠናቆ ወደ አጀንዳ ማሰባሰብ ምዕራፍ ተሸጋግሯል። በተለይም በቅርቡ በተለያዩ ክልሎች የተካሄዱት የአጀንዳ ማሰባሰብ መድረኮች ህዝቡ በሀገሩ ጉዳይ ላይ በነጻነት እንዲመክርና የራሱን መፍትሄ እንዲያመነጭ በር ከፍተዋል። ይህም መንግስት ስልጣኑን ለህዝብ ውይይት አሳልፎ ለመስጠትና ከውይይቱ የሚመጡ ውጤቶችን ተግባራዊ ለማድረግ ያለውን ጽኑ አቋም ያሳያል። ከ95% በላይ የኢትዮጵያ ህዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ ቢከለከል ግለሰብም ቡድንም የለም። የመደመር መንግስት ባለፉት 8 ዓመታት የገጠሙት ሰው ሰራሽና ተፈጥሯዊ ፈተናዎችን ተቋቁሞ ዛሬም የሰላም አማራጭን ግንባር ቀደም አድርጎ እየተጓዘ ይገኛል። የሀገራዊ ምክክር ኮሚሽኑ ስራ ተጠናቆ የጋራ መግባባት ላይ ሲደረስ ኢትዮጵያ ወደማይናወጥ ብልጽግና የምታደርገው ጉዞ በጽኑ መሰረት ላይ ይቆማል። ይህ ሂደት ለትውልድ የሚተርፍ የታሪክ አሻራና የሰላም ዋስትና መሆኑም አይቀሬ ነው። ከተሞችን የኢኮኖሚ ማዕከልና ለኑሮ ምቹ የማድረግ ዓላማ የሰነቀው የመደመር መንግስት በኮሪደር ልማት ሀገራዊ የብልጽግና ጉዞውን እያፋጠነው ቀጥሏል። የኮሪደር ልማት በከተሞች ብቻ ሳይወሰን በገጠሩም በማስፋት የአርሶ አደሩን ሕይወት የሚቀይሩ ስራዎችም እየተሰሩ ናቸው። አለም ይልፉ የለውጡ መንግስት ወደ ስልጣን ከመምጣቱ በፊት ያሉት ዓመታት የከተማ ልማት ፖሊሲዎች ለመሰረተ ልማት ጥያቄዎችና ለዘመናዊ ከተማ ግንባታ የነበራቸው ትኩረት አናሳ ነው። በዚህ ምክንያት ከተሞች የንግድና የፈጠራ ማዕከል ከመሆን ይልቅ ውበታቸው የደበዘዘ
ብሎም ለተለያዩ ማህበራዊና ጸጥታ ችግሮች የተጋለጡ እንዲሆኑ አድርጓቸዋል። እንደ አይዲዮሎጂ ገጠር መር ወይ ደግሞ ገጠር ማዕከላት መር ነን የሚል አሳሰብ ስለነበረ ከዚህ ከአብዮታዊ ዲሞክራሲ ጋር የተያያዘ ከተማን የሚያይበት አመለካከት ስተት ነበረ። ሁለተኛው ከዚሁ ጋር ተያይዞ ከፖሊሲው የወረደ የአመራር ችግር ነበረበት። ከተሞቻችን አመራሩ ከተማን እንደ ስጋት የሚያይበት የህዝብን ጥያቄ ከመመለስ ይልቅ የፖለቲካ መሳሪያ የማድረግ ባህሪ ነበረ። ይሄም የሚመራበት ፖሊሲ የተሻሻለው መልካም ካልሆነ የሚያስመራህ ካልሆነ አመራሩ አስቸጋሪ ነው የሚሆነው። ስለዚህ ከልማቱ ይልቅ ፖለቲካን ማዕከል ያደረገ እሳቤን ብቻ የበለጸገበት ስለዚህ ከተሞቻችን የድህነትና ስራ አጥነት ኋላ ቀርነት መገለጫ ማኒፌስቴሽን የነበሩበት ነው። ይህንን የአሰራር ክፍተት ለመጠገን በመደመር መንግስት የአመራር ቁርጠኝነት እያንዳንዱ ከተማ ያለውን ተፈጥሯዊና ሰው ሰራሽ ጸጋ ለይቶ በራሱ አቅም መልማት የሚችልበት አዲስ አስተሳሰብ ተዘርግቷል። በዚህም ከተሞች የየራሳቸውን ልዩ ገጽታና ሀብት ለልማት መዋል ጀምረዋል። ከወደቅንበት ነው የተነሳ ነው። ከተሞችን የምናይበት አመለካከት መጀመሪያ የፖሊሲ አተያይ ወይ ደግሞ የፖሊሲ ፍልስፍናችን ተቀይረዋል። ከተሞች የገጠር መደላድል አይደለም ወይ ደግሞ ራሳቸው ማንነት ጸጋ የመልማት እድል ያላቸው ናቸው። ስለዚህ ከተሞች የኢኮኖሚክ ትራንስፎርሜሽኑ መሪ ሆነዋል። የብልጽግና የፈጠራና የስራ እድል መፍጠሪያ ማዕከል ማድረግ የመጀመሪያው አተያይ የተቀየረበትና ዛሬ ዘመኑ ከተሞቻችን በሁሉም የምናይበት አጋጣሚ ያገኘ ነው። ከዚህ አንጻር ነው። ይሄም ደግሞ የሌጋሲ አመራርነት፣ የለውጥ አመራርነት፣ ምቹነትን ማዕከል የሚያደርግ አመራርነት ሲዩታቢሊቲ የምንለው ማለት ነው። ሰስቴናቢሊቲ ነው፣ ዘላቂነት ማዕከል የሚያደርግ አመራርነት በግልጽ እንዲያውቅ ተደርጓል። የመደመር መንግስት ከተሞችን ለፈጠራና ለሀገር እድገት እንደ ዋና ሞተር በመቁጠር ልዩ ትኩረት ሰጥቶ እየሰራ ይገኛል። ባለፉት 3 ዓመታት ተግባራዊ የተደረገው የኮሪደር ልማት ኢኒሼቲቭም የዚሁ ታላቅ ራዕይ አካል ነው። ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። በጥቂት ዓመታት ውስጥ ይሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬል እና ፍጥነቱ 10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። የኮሪደር ልማት ስራው በአዲስ አበባና በዋና ዋና ከተሞች ብቻ የተገደበ አይደለም። አሁን ላይ ትኩረቱን ወደ ገጠር ኮሪደሮች በማስፋት የአርሶ አደሩን ምርት ከገበያ ጋር የሚያገናኙ መንገዶችና የሕዝቡን የኑሮ ሁኔታ የሚያሻሽሉ የልማት ስራዎች በስፋት እየተከናወኑ ይገኛሉ። አርሶ አደሩ ምንም ቢያመርት አንድ ሳሎን ስላለው ከብቶች ከሰው ጋር አብረው ይኖራሉ፣ ልጆች ከቤተሰብ ጋር አብረው ይኖራሉ። የአኗኗር ዘይቤው በጣም ምቹ አይደለም። በዚያም ምክንያት በተለይ ልጆች፣ ታዳጊ ልጆች ገጠሩን እየሸሹ ወደ ከተማ ይሄዳሉ። ወደፊት ይሄ ጉዳይ የሚቀጥል ከሆነ እርሻ የሚባል ነገር እየተጎዳ ይሄዳል። የገጠሩ ከባቢ ወራሽ ባለቤት እያጣ ይሄዳል። አሁን ያሉት እያረጁ ሲሉ ልጆች ከሸሹ ማለት ነው። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘዬ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሉ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያልን ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ለኑሮ ምቹ ያልሆነ ከባቢ ከተፈጠረ ግን ሰው መሸሹ አይቀርም። የኮሪደር ልማት ኢኒሼቲቭ ለኑሮ ምቹ ያልነበሩ የወንዝ ዳርቻዎችን ልማት አዲስ ገጽታ ከመፍጠር ጀምሮ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የሚያፋጥንና የከተማና የገጠር ትስስርን የሚያጠናክር ታላቅ ሀገራዊ ፕሮጀክት ሆኖ ቀጥሏል። የልማቱ ዓላማም ሁሉንም ዜጋ በእኩልነት ተጠቃሚ ማድረግ ምህዳርን መፍጠር ነው። ከተሞችም ለኑሮ ምቹ እንደየጸጋቸው ለቱሪዝም መዳረሻ እንዲሆኑም የኢኮኖሚ ሞተርነት
የኃላፊነታቸውን ሚናም እንዲወጡ የተደረገው ጥረት ሁለንተናዊ የኮሪደር ልማት የፈጠረው እድል ሆኖ አሁን ላይ እየኖር ነው ያለ እውነታ ሆኗል። በኢትዮጵያ የዲጂታል ኢኮኖሚ ግንባታ አሰራሮችን ከወረቀት እንዲላቀቁ በማድረግ የዜጎችን እንግልት መቀነስ እየተቻለ ነው። የጥሬ ገንዘብ ዝውውሮች በዲጂታል አማራጮችን በመተካት ለብር ኖቶች ህትመት የሚወጣውን የውጭ ምንዛሬ ማዳንም ተችሏል። እነኚህ ውጤቶችን ባለፉት 8 የለውጥ ዓመታት የመደመር መንግስት የዲጂታል ቴክኖሎጂን ለማስፋፋት ያሳያቸው ቁርጠኝነትን ያመላከቱ ናቸው። ጌታቸው ባልቻ በአገልግሎት ፈላጊዎች የተጨናነቁና የወረቀት ክምር ገጽታቸውን ያበላሸው የመንግስት መስሪያ ቤቶች ይህ ሁኔታ ከ2010 ሀገራዊ ለውጥ በፊት አገልግሎት ለማግኘት ይታለፍ የነበረውን አስቸጋሪ ውጣ ውረድ የሚያሳይ ነው። አሁን የሥራ ቦታዎች የተገልጋዩን ቀልብ የሚስቡ ሰራተኛውን የሚያተጉ ሆነዋል። የወረቀት አሰራሮችም ለዲጂታል ቴክኖሎጂ ቦታ እየለቀቁ ነው። መሶብ የአንድ ማዕከል አገልግሎት መንጃ ፈቃድ ለማደስ ነበር የመጣሁት። በጣም በአጭር ሰዓትና በአጭር ጊዜ አገልግሎቱን ጨርሼ እየወጣሁ ነው የምገኘው። አመሰግናለሁ። በዚሁ ይቀጥል። እዚህ የመጣበት ጉዳይ ንግድ ፈቃድን ለማሳደስ ነው። እንግዲህ ዛሬ ለመጀመሪያ ጊዜያችን ወደዚህ የመጣ ነው። የአገልግሎት ሂደት በጣም ያንገላታ ብዙ ነገሮች ነበሩና አሁን ዛሬ እዚህ ስንመጣ ወዲያው አልቆየንም። ቢያንስ ያው 10 ደቂቃም አልቆየንም። ወዲያው ጨርሶልን ሰጡን። በጣም ተደስቻለሁ በዚህ መስተንግዶ። ሀገራዊ ለውጡ እውን በሆነ ማግስት ህዝብን ሲያማርሩ የነበሩ የተንዛዙ አገልግሎቶችን በዲጂታል አሰራሮች መቀየር የመደመር መንግስት ቅድሚያ ከሰጣቸው ጉዳዮች አንዱ ሆነ። ዲጂታል ኢትዮጵያ 2025 ስትራቴጂን በመንደፍም የወረቀት አሰራሮች በዘመኑ የዲጂታል ቴክኖሎጂ እንዲተኩ፣ የተበታተኑ አገልግሎቶችም ሰብሰብ እንዲሉ ተደረገ። ያረጁና ያፈጁ ሂደቶችን ይከተሉ የነበሩ አሰራሮችን በመቀየር አስደናቂ ለውጥ የተገኘበት መሶብ የአንድ ማዕከል አገልግሎትም ተወለደ። ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ። ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ያለፉት 8 ዓመታት የኢትዮጵያ ዲጂታል ኢኮኖሚ ግንባታ ስር ነቀል ለውጥ ካመጣባቸው ዘርፎች የዲጂታል ገንዘብ ዝውውርም በጉልህ የሚነሳ ነው። ጥሬ ገንዘብን መሸከም እየቀነሰ በጣት ንክኪ ብቻ የሚፈጸም ሆኗል። ዛሬ በየቀኑ እስከ 50 ቢሊዮን ብር በዓመት ደግሞ ከ18 ትሪሊዮን ብር በላይ በዚሁ ዘዴ መዘዋወር ችሏል። ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ዲጂታላይዜሽን አማራጭ ሳይሆን ዘመኑ የሚጠይቀው ወሳኝ የመወዳደሪያ መሳሪያ ነው። ኢትዮጵያ በቴክኖሎጂ የዳበረች በፋይናንስ የተሳሰረችና የዜጎቿን የኑሮ ደረጃ ያሻሻለች ሀገር እንድትሆን የመደመር መንግስት የዲጂታል ኢኮኖሚ ግንባታ ላይ በትኩረት መስራቱን ቀጥሏል። በዚህ ዓመት ወደ ስራ የገባው የዲጂታል 2030 ስትራቴጂም እስካሁን የተገኙትን ውጤቶች የሚያልቅ ኢትዮጵያ በቴክኖሎጂ የምትከተል ሳትሆን ከዓለም እኩል እንድትራመድ የሚያስችላት ነው። የዘመናት የሀገር ምጥ አበቃ። ታላቁ የህዳሴ ግድብ በመጋቢት ፍሬ ተወለደ። ደሞ ሌላ ህዳሴ
ከጋዝ እስከ ማዳበሪያ፣ ከነዳጅ እስከ ኒውክለር አዲስ ምዕራፍ ተጀመረ። የስንዴ ተረጅነት የታሪክ መዝገብ ተዘጋ። ሀገሬው ራሱን ችሎ ክረምት ከበጋ አጨደ። ኢኮኖሚው ከግብርና ተሻገረ። ብዝሃ ዘርፍ ተስፋፋ። ኢንዱስትሪው፣ ማዕድኑ፣ ዲጂታሉ ዳበረ። ኢትዮጵያ መረተች፣ አምርታም በብዙ ሸጠች። በታሪክ ትልቁ ገቢ ከዓለም ገበያ ተገኘ። የሀገር የምድር ጸጋ፣ የትናንት የታሪክ ቅርስ አዋራቸው ተራገፈ፣ ውበታቸው ተገለጠ። ከተሞች ዳግም ተወለዱ፣ ዘመኑ፣ ተሳለጡ፣ ባህር ተሻግረው ከአድማስ ማዶ አንጸባረቁ። የዓለም መሪዎች ወደ ኢትዮጵያ ጎረፉ። ኢትዮጵያ በዓለም መድረኮች ገነነች። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የኢትዮጵያ የማዕድን ዘርፍ ባለፉት 8 ወራት ብቻ ከ3.5 ቢሊዮን ዶላር በላይ የውጭ ምንዛሬ በማስገኘት የሀገሪቱን የኢኮኖሚ ምሰሶ ስለመሆኑ በተግባር እያረጋገጠ ይገኛል። ቀደም ሲል ከ230 ሚሊዮን ዶላር ያልዘለለው የዘርፉ ገቢም በመደመር መንግስት እሳቤ በተከናወኑ የፖሊሲ ሪፎርሞችና ግዙፍ ፕሮጀክቶች አማካኝነት ታሪካዊ ለውጥን አስመዝግቧል። ወይንሸት ደጀኔ የመደመር መንግስት በቆራጥነት የጀመረው ሀገራዊ የኢኮኖሚ ሪፎርም ዘመናትን የተሻገሩ መዋቅራዊ ስብራቶችን በመጠገን የኢትዮጵያን ትንሣኤ እያበሰረ ይገኛል። በተለይም ቀደም ሲል በግድየለሽነትና በደካማ ፖሊሲ ተዘንግቶ የነበረው የማዕድን ዘርፍ ዛሬ በመደመር እሳቤ ታጅቦ የኢኮኖሚያችን የማይናወጥ ምሰሶ መሆኑን በተግባር አረጋግጧል። ከለውጡ በፊት በነበሩት ጨለማ ዓመታት የማዕድን ዘርፍ ለውጭ ንግድ የነበረው አስተዋጽኦ እጅግ አሳሳቢና በጥቂት ማዕድናት ላይ ብቻ የተገደበ ነበር። ለምሳሌ ከ2010 ዓ.ም በፊት ከዘርፉ የሚገኘው ውጭ ምንዛሪ ከ230 ሚሊዮን ዶላር የማይሻገርና ዘርፉን በከፍተኛ ሁኔታ አሽቆልቁሎት የነበረበት ወቅት ነበር። ለዚህ ውድቀት ዋነኛ ምክንያቶቹ በጸረ ልማት ኃይሎች የተዘረጋው ሰፊ የኮንትሮባንድ መስመር፣ ዘርፉ በባህላዊና ኋላ ቀር አሰራር መተብተብ እንዲሁም የሀገርን ሀብት በአግባቡ የሚመራ ግልጽ የፖሊሲ አቅጣጫ አለመኖሩ ነበሩ። ይሁን እንጂ የለውጡ መንግስት የኢኮኖሚ መዋቅሩን ከግብርና ጥገኝነት ለማላቀቅ ማዕድንን እንደ አንዱ የኢኮኖሚ ምሰሶ ለይቶ በመንቀሳቀሱ ዛሬ ላይ ተጨባጭ ድሎችን ማስመዝገብ ተችሏል። የተወሰዱ የፖሊሲ ማሻሻያዎችና የገበያ ትስስር ስራዎች የወርቅና ሌሎች ማዕድናት ምርታማነትን ወደ ላቀ ደረጃ አሸጋግረውታል። መንግስት ዋና ዓላማው የነበረው ይህንን ምርት በሀገር ውስጥ መተካት ነው። በተለይ ደግሞ አሁን በማክሮ ኢኮኖሚው የምንዛሪ ለውጥ ማሻሻያው ከተደረገ በኋላ ከውጭ የሚገቡ ምርቶች ዋጋ በከፍተኛ ሁኔታ ጨምሯል። ይህ ራሱ የሀገር ውስጥ ምርት እንዲያድግ በሀገር ውስጥ ምርት ላይ መቆም እንድንችል ራሱን የቻለ ከፍተኛ ተጽዕኖ እየፈጠረ ነው። ይህ ማለት የትሬድ ባላንሳችንንም ለማስተካከል የራሱ የሆነ አስተዋጽኦ እንዳለው ገምታለሁ እና በእኛ ስፔሲፊክ ዘርፍ ስትመጪ ደግሞ ይሄ በራሱ አበረታች ሆኖ ነው የምናገኘው። ምክንያቱም እኛ በዋጋም እንግዲህ በዚህ የድንጋይ ከሰል ማጠቢያ ፋብሪካ አበልጽገን የምናወጣው የድንጋይ ከሰል ዋና ዓላማው ከውጭ የሚገባውን 100% መተካት ነው። በጥራት ተክተነው ሳለ በዋጋ ደግሞ ተወዳዳሪ መሆን መቻል አለብንና ይሄ ማክሮ ኢኮኖሚክ ለውጡ ዋናው ያመጣልን በዋጋም ተወዳዳሪ እንድንሆን እድል የከፈተ እጅግ በጣም አበረታች ሁኔታ ነው ማለት እችላለሁ። ባለፉት 8 ወራት ብቻ ከወርቅ ከጌጣጌጥና ከኢንዱስትሪ ማዕድናት ከ3.5 ቢሊዮን ዶላር በላይ የውጭ ምንዛሪ ማግኘት ተችሏል። ይህም የለውጡ አመራር ምን ያህል ውጤታማ እንደሆነ የሚያሳይ ትልቅ የድል ምዕራፍ ነው። በዋናነት በዚህ ዘርፍ የሚጠበቁት 2 ነገሮች ናቸው። አንዱ ኤክስፖርት ነው። እኩል በሆነ ሁኔታ ከሱ ስትራቴጂክ የሆኑ የሀገር ግብአቶችን በሀገር መተካት ዋና ስትራቴጂክ ስራ ነው። ኤክስፖርት ብቻ ሳይሆን ለምሳሌ
ሲሚንቶን በሀገር ሙሉ ለሙሉ መተካት። ሲሚንቶን አንድ ወቅት ኢምፖርት ስናደርግ ነበር። ድንጋይ ከሰልን በሀገር መተካት፣ ሴራሚክና ማርብልን በሀገር መተካት፣ ነዳጅን በሀገር መተካት፣ ማዳበሪያን በሀገር መተካት፣ ብረትን በሀገር እና በምግብ ራስን መቻል። ይሄ ነው ሶቨሪን የሚያስብለው ሀገር። እነዚህን መተካት ከኤክስፖርት በላይ በጣም ጠቃሚ ነው እና የምንሰራው ኤክስፖርቱ ላይ ብቻ ሳይሆን ኢምፖርቱን መተካትም ወሳኝ ነው። ከዚያ አኳያ በእነዚህም ላይ በጣም ትልልቅ ስራዎች ተጀምረዋል፣ የተሳኩም አሉ። በጣም ሲግኒፊካንት የሆኑ ስራዎች ናቸው እየተሰሩ ያሉት። ነዳጅ ለምሳሌ ተፈጥሮ ጋዝን፣ ነዳጅ ማጣሪያን፣ ማዳበሪያን፣ ዩሪያ ማዳበሪያን በሀገር ማምረት በስንት ቢሊየን ስናወጣ የነበራቸው ስራዎች ናቸው። ምናልባት ወደ 7-8 ቢሊየን ዶላር ሊሆኑ የሚችሉ ናቸው። እነዚህ ስራዎች ሙሉ ነው በዚህ ዘርፍ እየተሰሩ ያሉት። በተለይ በግንባታ ላይ ያሉት የተጀመሩት ትልቅ ፋይዳ ያላቸው ናቸው። በቤንሻንጉል ጉሙዝ ክልል የኩምሩክ ወርቅ ማዕድን ፕሮጀክት፣ በኦሮሚያ ክልል የቱሉ ካፒ ወርቅ ማዕድን ፕሮጀክት፣ በሶማሌ ክልል የካሉብ የተፈጥሮ ጋዝና ሌሎችም ኢትዮጵያን በውጭ ምንዛሪ ራሷ እንድትችልና የሚወጣውን ከፍተኛ ሀብት እንድታድን በማድረግ ረገድ ታሪካዊ ሚና እየተጫወቱ ይገኛሉ። በሌላ ዜና የኢትዮጵያ እድገትና ለውጥ አፍሪካውያንን በአህጉሪቱ ያላቸውን ተስፋ እየጨመረው ነው። በተለይም ለውጡን በአካል ተገኝተው መመልከት የቻሉ አፍሪካውያን ደግሞ ይህንን ምስክርነት እየሰጡ ናቸው። ጋናዊው አክቲቪስት ራፋኤል ዊሊያምስ ከኢቢሲ አዲስ ዲያሎግ ጋር በነበረው ቆይታም ኢትዮጵያ የጀመረቻቸው ስራዎች ለሌሎች ሀገራት በማሳያነት መቅረብ የሚችሉ ስለመሆናቸው መስክሯል። አሸናፊ እንዳለ I greet you, sir, and thank you for the good works you're doing for Africa. Thank you for honoring Africa again. Thank you for building the African hope. ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ እያደረጉት ላለው ስራ ሁሉ አመሰግኖታለሁ። አፍሪካን ዳግም ስላስከበሩልን፣ የቀድሞ አባቶቻችን ይመኙ የነበረውን አፍሪካዊ ተስፋ እየገነቡ ስለሆነ በብዙ ፍቅር አመሰግኖታለሁ። ዓለም ስለ አፍሪካ፣ ዓለም ስለ ኢትዮጵያ እያወራ ነው። ይህ ሁሉ ሊሆን የቻለው ደግሞ በእርሶና በአመራሮ የተነሳ ነው። ይህንን መልእክት በክብር ከመቀመጫው ተነስቶ ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው ወጣት እንደ አንድ ጎብኚ ሀገር ለማየት ብቻ የመጣ ግለሰብ ሳይሆን አፍሪካ በጋራ መቆም አለባት፣ አፍሪካውያን ከእድገትና ከብልጽግና ወደ ኋላ የሚጎትታቸው አዙሪት መሰበር አለበት በሚል በሳል ሙግትና ንቅናቄው የሚታወቀው ጋናዊው አክቲቪስት ራፋኤል ዊሊያምስ ነው። የኢትዮጵያ የእድገትና ብልጽግና ጉዞ ለራስ ከሚሰጥ ምስክርነት ለመሻገሩ በርካታ ማሳያዎችን መጥቀስ ቢቻልም እንደ ራፋኤል ባሉ በታሪክ ከኳሚ ንክሩማ፣ በዛሬ ስራቸው ደግሞ በጠቅላይ ሚኒስትር አብይ አህመድ እሳቤ ለአፍሪካ መጻኢ ዕድል በሚታገሉ ወጣቶች የሚሰጥ እማኝነት ደግሞ በእርግጥም ኢትዮጵያ በአፍሪካ ወጣቶች ልብ ውስጥ የፈጠረችውን የብርሃን መንገድ የሚያረጋግጥ ነው። ራፋኤል ዊሊያምስ ከኢቢሲ አዲስ ዲያሎግ ጋር በነበረው ቆይታም የኢትዮጵያን የእድገትና የለውጥ ጉዞ አድንቋል። በተለይም ከለውጥ ስራዎች ጀርባ ወጣቶችና ኢትዮጵያውያን ዋነኛ ተሳታፊ መሆናቸው ለሌሎችም ምሳሌ መሆኑን አንስቷል። Africans need to start using the young people in Africa to our full potential. የአፍሪካን ወጣት አቅም መጠቀም መጀመር አለብን። ኢትዮጵያ በመጣሁበት ጊዜ ከተረዷቸው ታላላቅ ነገሮች አንዱ ወጣት ኢትዮጵያውያን ኃላፊነት ወስደው የራሳቸውን ኢትዮጵያ እየገነቡ መሆኑ ነው። ስለዚህ አብረን መስራት መጀመር አለብን። በጋና ግን አብዛኛዎቹ ቦታዎች በቻይናውያን፣ በአውስትራሊያውያንና በአሜሪካውያን ሲገነቡ ታያላችሁ። ከሌሎች ሀገሮች ጋር የሁለትዮሽ ግንኙነት ሊኖረን አይገባም እያልኩ ሳይሆን ለወንድም ቅድሚያ መስጠት አለብን እያልኩ ነው። ኢትዮጵያውያን ይህንን እያደረጉት ነው። ምርጥ መሐንዲሶችና ምርጥ አርክቴክቶች አሏቸው። እናም በጋራ መስራት መጀመር ያለብን ይመስለኛል። እንደ አፍሪካውያን ራሳችንን መመገብ እንድንችል በዘመናዊ ግብርና ላይ ቴክኖሎጂ መጨመር አለብን። ይህንን ልናደርግ የሚገባው ቁልፍ ጉዳይ ነው። ኢትዮጵያ ፈጣሪ የቸረንን ጥሩ የአየር ንብረትና ለም መሬት በመጠቀም በግብርናው ያመጣችው ለውጥና ስኬት ማስተማሪያ ነው የሚለው ራፋኤል የአገሬ ባለሀብቶች ኑ አይኖቻችሁን ወደ ኢትዮጵያ ማትሩ ሲልም መክሯል። Entrepreneur, investor, start coming to Ethiopia and invest in the estate development.
የጋና ባለሀብቶችና ስራ ፈጣሪዎች ወደ ኢትዮጵያ ነው በሪል ስቴት ዘርፍ ላይም ኢንቨስት አድርጉ። ጠቅላይ ሚኒስትር አብይ አህመድ አዲስ አበባን የቱሪስት መዳረሻና የኢንቨስትመንት ማዕከል ለማድረግ ያላቸውን ራዕይ የሚደነቅ ነው። ማንኛውም እንግዳ ወደ ሀገር ሲገባ መጀመሪያ የሚፈልገው የሚበላውንና የሚያርፍበትን ነው። ለዚህ ነው ግብርናና የቤት ልማት ወሳኝ የሆኑት። አዲስ አበባ በሚሊዮኖች የሚቆጠሩ ጎብኚዎችን ለመቀበል እየተዘጋጀችበት ባለችበት በዚህ ወቅት እነዚህ ሰዎች የሚያርፉበት ህንፃዎችን መገንባት ትልቅ ትርፍ አለው። ስለዚህ ማንኛውም አፍሪካዊ ባለሀብት ይህንን ወርቃማ እድል ተጠቅሞ ወደ ኢትዮጵያ መምጣትና ኢንቨስት ማድረግ መጀመር አለበት። እኔ በዶክተር አብይ ላይ ያየሁት ራዕይም ይህንን የሚያግዝ ነው። አፍሪካ መጪው ዘመኗ በእጆቿ እንደሚረጋገጡ እንደሚያምን የተናገረው ራፋኤል ለዚህም ደግሞ ትብብር መሰረታዊ መሆኑን አንስቶ ኢትዮጵያ የጀመረችው የባህር በር ባለቤትነት ጥያቄ ያለውን ተገቢነት ገልጿል። that we need to first know ourselves, identify who we are and where we are going. መጀመሪያ ራሳችንን ማወቅ ማንነታችንንና ወዴት እየሄድን እንደሆነ መለየት አለብን። በሀገሮች መካከል ያሉ ድንበሮችን መክፈት አለብን። ድንበር ልማትን አያፋጥንም፣ ያግደናል፣ ያዘገየናል። እርስ በርሳችንም የተለያየን እንድንመስል ያደርገናል። ለዚህ ነው በአንድ ጉዳይ ላይ ለ10 ዓመት ስንወያይ የምንቆየው። ራሳችንን ካወቅንና ወዴት እየሄድን እንደሆነ ከተረዳን እነዚህ ውይይቶች ላይ ጊዜ ማባከን አይጠበቅብንም፣ አያስፈልገንም። አብሮ መገንባት መጀመር በጣም አስፈላጊና ግዴታ ነው። አብረን የምንገነባ ከሆነ ደግሞ የሚያስፈልገን ሁሉ እናደርጋለን። አንድ ጥያቄ ልጠይቅ። ኢትዮጵያ ወደ ቀይ ባህር እንዳትደርስ ለምን ተከለከለች? ለምን? ምናልባት ለአዲሱ የቀኝ ግዛት ስላልተንበረከከችና ለኢምፔሪያሊስቶች ጭቆናና ውሳኔ እሺ ስላላለች ሊሆን ይችላል። አሁን ግን ልማትን የሚያግድብንን ነገሮች ረስተን አንድ በሚያደርጉን ጉዳዮች ላይ ማተኮር ወደምንችልበት ደረጃ ላይ የደረስን ይመስለኛል። ያለፈውን እንርሳ፣ የወደፊቱ ላይ እናተኩር። እናም አብረን እንገንባ። በባህር በር ጥያቄው ላይም ይህ ሊሆን ይገባል። እንደ ራፋኤል ያሉ የመጪውን አፍሪካ ተስፋ ያነገቡና ብሩህ እምነት ያላቸው ወጣቶች በእርግጥም በህብረትና በአንድነት መንፈስ መቆም ከተቻለ የአፍሪካ እድገትና ብልጽግና ቅርብ መሆኑን ማረጋገጫ ናቸው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ዘገባዎቻችንም አሁንም ይቀጥላሉ። በአዊ ብሔረሰብ አስተዳደር የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች በተከተሉት የተሳሳተ መንገድ የበደሉትን ሕዝብ ለመካስ ዝግጁ ነን አሉ። በአዊ ብሔረሰብ አስተዳደር በባንጃ ወረዳ ሲንቀሳቀሱ የነበሩና ራሳቸውን ፋኖ ብለው የሚጠሩ ታጣቂ ቡድን አባላት ከነሙሉ ትጥቃቸው የሰላም አማራጭን ተቀብለው ገብተዋል። ራሄል ፍሬው በአዊ ብሔረሰብ አስተዳደር ባንጃ ወረዳ ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት የሰላምን አማራጭ ተቀብለዋል። የሰላምን አማራጭ ለተቀበሉ ታጣቂዎች የብሔረሰብ አስተዳደሩ ከፍተኛ አመራሮችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አይተነው ታዴ በሰላም እጦቱ ህዝብ የደረሰበትን እንግልት በመረዳት የሰላም ጥሪውን በመቀበላቸው አመስግነዋል። የአማራ ህዝብ በታሪኩ ሰብአዊና ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ ማይችልበት ነባራዊ ሁኔታ እንደዚህ ተፈጥሮ አያውቅም። አሁን ይህንን ሁኔታ ተረድታችሁ የህዝቡ እንግልት አሳስቧችሁ
የሰላም አማራጩን መከተል መቻል አለብን እና ለህዝቡ ደግሞ ማህበራዊ ረፍት መስጠት መቻል አለብን ብላችሁ ውሳኔ ወስናችሁ ስለመጣችሁ በተለይ ለባንጃ ትልቅ ፋና ወጊ የሆናችሁ አካላት ናችሁ። ወንድሞቻችን በድጋሚ እንኳን በደህና መጣችሁ። በአዊ ብሔረሰብ አስተዳደር ምክር ቤት ስም ላመሰግናችሁ ፈልጋለሁ። የሰላም ተመላሾቹ በአካባቢው ሰላምና ልማት ንቁ ተሳትፎ በማድረግ የበደሉትን ህዝብ የመካስ ኃላፊነት እንዳለባቸው ገልጸዋል። ሁለት ነገሮችን እንድትሰሩ እንፈልጋለን። የመጀመሪያው ሌሎች ቀሪ ወንድሞቻችን እንዲመጡ ኃላፊነት ወስዳችሁ እንድትሰሩ ባደራ ጭምር መልእክት ማስተላለፍ ፈልጋለሁ። ሁለተኛ እናንተ ከዚህ በኋላ ከኛ ጋር እጅና ጓንቱ ናችሁ መስራት መቻል አለባችሁ። የሰላም አማራጩን ተከትላችሁ ከመጣችሁ ከወረዳ አስተዳደሩ ጋር ከዞን አስተዳደሩ ጋር በቅንጅት መስራት መቻል አለባችሁ። የአማራ ክልል የሚሊሻ ኮሚሽን አማካሪ አቶ ጎሹ ስንቴ የአማራ ህዝብ ጥያቄ የሚመለሰው እርስ በርስ በመገዳደል ማህበራዊና ኢኮኖሚያዊ ተቋማትን በማውደምና የክልሉን ህዝብ ማህበራዊ ረፍት በመንሳት አይደለም ሲሉ ሰላማዊነትን በመምረጣችሁ ህዝብ ያመሰግናችኋል ብለዋል። የአማራን ተማሪ ትምህርት እያቋረጠ ቤቱ ቁጭ እንዲል እየተደረገ ነው ወይ? የአማራ እናቶች የአማራ ህዝብ የሚታከምበት ሐኪም ቤት ተቋርጦ እናቶች በቤት እንዲወልዱ እየተደረገ ነው። መጨረሻ ላይ አማራን የሚያዳክም አማራን የሚያጠፋ ነው። ይህን ተገንዝባችሁ ወደ ሰላም መጣችኋል። ይህን ተገንዝባችሁ ለህዝባችሁ እረፍት ለመስጠት መጣችኋል። ተንግዲህ ከሰላሙ ጋር ተልማቱ ጋር አብራችሁ ለዚህ ህዝብ መስራት አስፈላጊ ነው የሚሆን። የሰላም ተመላሾቹ ግጭት የህዝብን ህይወት የሚቀጥፍና የክልሉን ልማት ወደ ኋላ የሚመልስ መሆኑን በመገንዘብ የሰላም ጥሪውን ስለመቀበላቸው ገልጸዋል። 3 ዓመት ሙሉ በመገዳደል ወንድሞቻችን ጋር በነበረው ሁኔታ ለውጥ የለም። ፋኖም ቢሞት የአማራ እናት ናት፣ ሚኒሻም ቢሞት የአማራ እናት ናት፣ አድማም ቢሞት የአማራ እናት ናት። ሀዘንተኛዋ ሁሌም የአማራ እናት በመሆናችን ምክንያት ማለት ሌላ ሴራ አለ ማለት ነው። ሁሉም አማራ እርስ በርስ እንድንጠፋ ባለው ምክንያት ሴራውን ስለገባን ያው ከቆየም ቢሆን መጠናል። ህዝባችን የቆየውን ህዝብ ግን የበደልነውን ከመካስ ወደ ኋላ እንልም ማለት ነው። ያው ለ3 ዓመት ያክል ጫካ ነበርና ስናየው ያው ከዛም ወገን ነው ከዚህም ወገን ነው፣ ሁሉም ክሳራ ላይ ነው የሚውለው። አፈሙዝ ከወንድም ላይ የማዞሩ ሚስጥሩ ሲገባንና ያሉ ነገሮቹ እየተመቻቹንና እየተመቸን ስላልሆነ ሰላም ጥሩን ተቀብለን ወደ የስራችንና ቤተሰቦቻችን ፎታ ለመስጠት ነው። እንደ አሚኮ ዘገባ ታጣቂዎቹ ላለፉት 2 ዓመታት በመረጡት የተሳሳተ መንገድ የበደሉትን ህዝብ ለመካስ ዝግጁነታቸውንም አረጋግጠዋል። አሁን ደግሞ የፊታችን ግንቦት ወር ስለሚካሄደው ምርጫ አስመልክተው የተዘጋጁ ዘገባዎች ነው የምንሻገረው። 7ኛው ጠቅላላ ምርጫ ዲሞክራሲያዊና ተአማኒ እንዲሆን የወጣቶች የላቀ ተሳትፎ ያስፈልጋል። ከሁሉም ክፍለ ከተሞች ለተውጣጡ ከ2000 በላይ ለሚሆኑ ወጣቶች በ7ኛው ጠቅላላ ምርጫ ዙሪያ የግንዛቤ ማስጨበጫ መድረክ እየተካሄደ ነው። የአዲስ አበባ ከተማ አስተዳደር ወጣቶች ማህበር ያዘጋጀው ይሄው መድረክ በወጣቶች ንቁ ተሳትፎ የደመቀ ምርጫ ለሀገራችን ምርታ በሚል መሪ ሀሳብ እየተከናወነ ይገኛል። እዚህ ጉዳይ ልናቆያችሁ ነው። ይህንን ሁነት እየተካተለ የሚገኘው ዘጋቢያችን ሞላ አለማየሁ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሞላ፣ እንደምን ቆየህ? በ7ኛው ጠቅላላ ምርጫ የወጣቶች ተሳትፎ ምን መሆን አለበት ተባለ እየተካተልከው ባለው መድረክ ላይ? መልካም ሰለሞን፣ በፌዴሪ ህገ መንግስት መሰረት የኢትዮጵያ ምርጫ በየ5 ዓመቱ ይካሄዳል። የዘንድሮው 7ኛው ጠቅላላ ምርጫም ሊካሄድ በግንቦት ወር ሊካሄድ 2 ወር ገደማ ያክል ነው የቀረው። የተለያዩ ስራዎች እየተሰሩ ይገኛል። በዚህ ረገድ በኢትዮጵያ ከግማሽና ከግማሽ ቁጥር በላይ ያላቸው ወጣቶች ናቸው። እነዚህ ወጣቶች ንቁ ተሳትፎ እንዲያደርጉ የሚያስችልና የሚያግዝ በወጣቶች የላቀ ተሳትፎ የደመቀ ምርጫ ለኢትዮጵያ እምርታ በሚል ነው መሪ ቃሉ የግንዛቤ ማስጨበጫ መድረኩ እየተካሄደ የሚገኘው። በአዲስ አበባ ከሁሉም ክፍለ ከተሞች የተውጣጡ ከ2000 በላይ ተሳታፊ ወጣቶች ተገኝተዋል። እነዚህ ወጣቶች በምርጫው የምርጫ ካርድ በማውጣት ጀምሮ በታዛቢነት በተለያየ መልኩ የሚሳተፉ እንደሆነ አዘጋጁ የአዲስ አበባ ከተማ አስተዳደር ወጣቶች ማህበር ገልጿል። ማህበሩ ባለፉት 28 ዓመታት የተለያዩ ስራዎችን ሲሰራ እንደነበረ የማህበሩ ፕሬዝዳንት በረከት ብርቢርሳ ገልጸዋል። ወጣቶች በተለያዩ የኢኮኖሚ ማህበራዊና ፖለቲካዊ ተሳትፎ በማድረግ ተጠቃሚና የአገሪቱ ተሳታፊ እንዲሆኑ የነቃ ተሳታፊ እንዲሆኑ ከማድረግ አኳያ የተለያዩ ስራዎች ሲሰራ ቆይቷል። አሁንም በ7ኛው ጠቅላላ ምርጫ
ማህበሩ ሁለት ኃላፊነቶች ከምርጫ ቦርድ እንደተሰጠው ገልጸዋል። በዚህ ረገድ አንደኛው ስለ ምርጫው ሂደት አጠቃላይ ግንዛቤ በመፍጠር ካርድ ከማውጣት ጀምሮ እስከ ድህረ ምርጫ ድረስ የነቃ ተሳትፎ እንዲያደርጉ ወጣቶች ግንዛቤ ማሳደግ ነው። ሁለተኛው ደግሞ የታዛቢነት ድርሻ ተሰጥቷል። በዚህ ረገድ የሚያግዘው ስልጠና መሆኑንም ነው አቶ በረከት የገለጹት። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አሰግደው ኃይለ ጊዮርጊስም በአዲስ አበባ ሲከናወኑ በነበሩ የተለያዩ ልማቶች ንቁ ተሳታፊ የሆኑ መምጣታቸውን ወጣቶች ገልጸዋል። ባለፉት 3 እና 4 ዓመታት በአዲስ አበባ ገጽታዋ እንዲቀየር ከማድረግ አኳያ የኮሪደር ልማት ላይ ከፍተኛ ተሳታፊ በመሆን የኢኮኖሚ ተጠቃሚ እንደነበሩና አሁንም በተለያዩ ዘርፎች ላይ ተጠቃሚነታቸው እየጨመረ መምጣቱን የቢሮ ኃላፊው አቶ አሰግደው ገልጸዋል። በዚህ ረገድ 7ኛው ጠቅላላ ምርጫ ስኬታማና ሰላማዊ እንዲሁም ታማኒ እንዲሆን በማድረግ አኳያ የላቅ አስተዋጽኦ ያላቸው ወጣቶች ይህንን ስልጠና በንቃት መከታተላቸው ከምርጫ ባሻገር ሀገረ መንግስትን ለማጽናት ዜጎች ዲሞክራሲያዊ መብታቸውን እንዲተገብሩ ከማስቻል አኳያ ፋይዳው የላቀ መሆኑን ገልጸዋል። ተሳታፊ ወጣቶችም ምርጫ ካርድ እንደወሰዱ በአብዛኛው በተለይም የማህበሩ አባላት 70% የሚባሉት ማለት ነው የአዲስ አበባ ወጣቶች ማህበር አባላት 70% የምርጫ ካርድ መውሰዳቸው ተገልጿል። እነዚህ ወጣቶች ግን ከነሱ ባሻገር ለሌሎች ወጣቶች በአካባቢያቸው ላሉ 3 እና 5 10 ወጣቶች ግንዛቤ እያሳደጉ መሆኑ ተገልጿል። በንቃት በመሳተፍ አኳያም አሁንም ዝግጁ መሆናቸውን ነው የገለጹ። ለአሁን ያለኝ መረጃ ይህን ይመስላል። መልካም ሞላ ለማየው በገታ መስማችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። በሌላ ዜና ዜጎች ካርድ በማውጣትና በምርጫው ሂደት በመሳተፍ ለዲሞክራሲያዊ ግንባታ የበኩላቸውን ሚና ሊወጡ ይገባል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት 7ኛውን ጠቅላላ ምርጫ አስመልክቶ ጋዜጣዊ መግለጫ ሰጥቷል። በመግለጫውም ዜጎች ካርድ በማውጣትና በምርጫው ሂደት በመሳተፍ ለዲሞክራሲያዊ ግንባታ የበኩላቸውን ሚናና ኃላፊነት እንዲወጡም ጠይቋል። በሌላ በኩል የጋራ ምክር ቤቱ ፓርቲዎች በሀሳብ የበላይነት ፉክክርና ትብብርን አስቀድመው አማራጭ የፖሊሲ ሀሳቦቻቸውን በሰላማዊ መንገድ ለመራጮች ዜጋ ማቅረብ እንዳለባቸው ተጠቁሟል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ሁነት እየተከታተለች የምትገኘው ባልደረባችን ነጻነት ፍቅሩ እዛው በቀጥታ መስመራችን ላይ ትገኛለች፣ መረጃዎችን ልታጋራን። ሰላም ላንቺ ነጻነት፣ እንደምን ቆየሽ? ለ7ኛው ጠቅላላ ምርጫ ዲሞክራሲያዊ እንዲሆን የዜጎችና የፓርቲዎች ሚና ምንድን ነው ተባለ? አመሰግናለሁ ሰለሞን። እንደሚታወቀው 7ኛው ጠቅላላ ምርጫ በመጪው ግንቦት ወር የሚካሄድ ይሆናል። ይህንን መነሻ በማድረግ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት በተለይም በዚህ በ7ኛው ጠቅላላ ምርጫ የዜጎች ተሳትፎ እንዲሁም ደግሞ የፖለቲካ ፓርቲዎች ሚና ምን ሊሆን ይገባል በሚለው ላይ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በርካታ ሀሳቦችን አንስቷል። የምርጫ ሂደትን በሚመለከት ረገድ እንግዲህ ዜጎች የነቃ ተሳትፎ ሊኖራቸው ይገባል ብሏል የጋራ ምክር ቤቱ። በዚህም ዜጎች ካርድ ከማውጣት የድምጽ ሂደት ውስጥ በመሳተፍ ረገድ ትልቅ ሚና አላቸው ሲል የጋራ ምክር ቤቱ በሰጠው መግለጫ አስታውቋል። በተለይም በመጪው ግንቦት ወር በሚካሄደው 7ኛው ጠቅላላ ምርጫ ዜጎች ይመራኛል፣ ይወክለኛል የሚለውን አካል የምርጫ ካርድ በመውሰድ እንዲሁም ደግሞ የምርጫው ዕለት ምርጫው በሚከናወንበት ጊዜ ደግሞ ድምጽ በመስጠት ሂደት ውስጥ በመሳተፍ የዲሞክራሲ ልምምዱን ለማጎልበት የነቃ ተሳትፎ ሊኖራቸው እንደሚገባ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። ከዜጎች ተሳትፎ ባለፈ ግን በተለይም የፖለቲካ ፓርቲዎች በዚህ የምርጫ ሂደት ውስጥ የራሳቸውን ሚና ሊወጡም እንደሚገባ አሳስቧል። በተለይም የሀሳብ የበላይነትን በማስቀደም በፉክክር በትብብር የፖለቲካ ፓርቲዎች አማራጭ የሚሏቸውን የፖሊሲ አማራጮቻቸውን ለዜጎች ማቅረብ ይጠበቅባቸዋል። እንዲሁም ደግሞ 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ እንዲሆን ዜጎችን እንዲሁም ደግሞ ሌሎች በምርጫ ሂደት ውስጥ ያለውን ሂደት የተሳካ በማድረግ ሂደት ውስጥ ትልቅ ሚና እንዳላቸውም የጋራ ምክር ቤቱ በሰጠው መግለጫ አስተዋውቋል። በምርጫ ሂደት ውስጥ እንግዲህ ዲሞክራሲያዊ፣ ፍትሃዊና ሰላማዊ መሆን ከፖለቲካ ፓርቲዎችም ከዜጎችም የሚጠበቅ በመሆኑ ይህንን ኃላፊነት በመወጣት በመጪው ግንቦት ወር በሚካሄደው 7ኛው ጠቅላላ ምርጫ ላይ ዜጎችም የፖለቲካ ፓርቲዎችም የነቃ ተሳትፎ በማድረግ ሂደት
ሂደት ውስጥ ሚናቸውን ኃላፊነታቸውን ሊወጡ እንደሚገባ አሳስቧል። የጋራ ምክር ቤቱ እስካሁን ባለው ሂደትም የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ዜጎች የምርጫ ካርድ እንዲወስዱ እንዲሁም ደግሞ በምርጫ ሂደት ውስጥ ተሳታፊ እንዲሆኑ የበኩሉን ሚና እየተወጣ እንደሚገኝም ገልጿል። ከዛ ባለፈ ደግሞ የፖለቲካ ፓርቲዎች እንግዲህ የሀሳብ የበላይነት መቅደም እንዳለበት በመገንዘብ እንዲሁም ደግሞ ፍክክርን፣ ትብብርን በማስቀደም በሚያደርጓቸው የሀሳባቸውን በሚሰጡበት ሂደት ውስጥ በተለይም የፖሊሲ አማራጮቻቸው ምንድነው የሚለውን በስፋት ትኩረት አድርገው እንዲሰጡ በማድረግ ሂደት ውስጥ ትልቅ ሚና እየተጫወተ መቆየቱንም የጋራ ምክር ቤቱ ይፋ አድርጓልና እነዚህ ሀሳቦችን የምርጫ ሂደቱ ወይም ደግሞ የምርጫ ጊዜው እስከሚደርስ ድረስ የፖለቲካ ፓርቲዎችም እንዲሁም ደግሞ ዜጋው የምርጫ ካርድ እየወሰደ ቆይታ እንዲያደርግ በምርጫ እለት ደግሞ ወጥቶ በመምረጥ ሂደት ውስጥ ኃላፊነቱን እንዲወጣ የዲሞክራሲ ልምምዱን እንዲያጎለብት ጠይቋል። ከዛም ባለፈ ደግሞ ሀገር የምትገነባው በተለይም በሀገረ መንግስት ግንባታ ሂደት ውስጥ ምርጫ ትልቁ ምሰሶ መሆኑ ይታወቃል። በዚህ ረገድ ስለዚህ ዜጋው ይህንን የምርጫ ሂደት ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ በማድረግ ረገድ የራሱ የሆነ ኃላፊነት አለበትና የነገዋ ኢትዮጵያ በጠንካራ መሰረት ላይ እንድትገነባ በማድረግ ሂደት ውስጥ ዜጎች የነቃ ተሳትፎ እንዲያደርጉ የጋራ ምክር ቤቱ ጠይቋል። በመግለጫው የተነሱ ሀሳቦች እነዚህ ናቸው። ለአሁን ያለኝ መረጃ ይህንን ይመስላል። ሰለሞን ነጻነት ፍቅሩ እናመሰግናለን። መልካም ቀን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የመካከለኛው ምስራቅ ጦርነት በቀጠናው የ168 ቢሊዮን ዶላር የኢኮኖሚ ኪሳራ እንደሚያደርስ የተባበሩት መንግስታት ድርጅት አስታወቀ። በዚህ ጦርነት ሳቢያ ሀገራት የነዳጅ ስርጭታቸውን ገደብ እያበጁለት ነው። በሆርሙዝ ሰርጥ መዘጋት ምክንያት ክፉኛ የነዳጅ አቅርቦታቸው የተጎዳባቸው የእስያ ሀገራትም የመንግስት ሰራተኞቻቸው በቤታቸው ስራ እንዲሰሩ ከማድረግ ባለፈ የነዳጅ ቅጂ መጠንን አስቀምጠዋል። አስማራ ብርሃኑ 5 ሳምንታትን ያስቆጠረው የአሜሪካና እስራኤል ከኢራን ጋር የገቡበት ጦርነት ዳፋው በመካከለኛው ምስራቅ ሀገራት ብቻ አልተገደበም። በእርግጥም የከፋው የሰዎችን ሕይወት የሚቀጥፈውና ንብረታቸውን እያወደመ ያለው ጦርነት የቀጠናው ሀገራትን ብቻ ክፉኛ እየጎዳ ቢሆንም ከጦርነቱ ጋር በተያያዘ የተፈጠረው የነዳጅ ትራንስፖርት መስተጓጎል ግን በአራቱም ማዕዘናት የዓለም ሀገራትን የሚፈትን የኢኮኖሚ ቀውስ ፈጥሯል። ምክንያቱም ይህ ጦርነት የዘጋው የሆርሙዝ ሰርጥን ነው። ሰርጡ የተባበሩት አረብ ኤሚሬቶችንና ኦማንን ወዲህ ማዶ ኢራንን ደግሞ ወዲያ ማዶ አድርጎ የሚከፍል የ33 ኪሎ ሜትር ርዝመት ብቻ ያለው የውሃ አካል ነው። የዓለም 20 በመቶ የነዳጅ አቅርቦት በየቀኑ በዚህ ጠባብ ሰርጥ ይተላለፍ ነበር። ጦርነቱ ከጀመረ በኋላ ግን ኢራን ይህንን ሰርጥ በመዝጋቷ ነዳጅ የጫኑ መርከቦች እንቅስቃሴ እስከ 70 በመቶ በመቀነሱ የዓለም ሀገራት በነዳጅ እጥረት መፈተን ከጀመሩ ሰነባብተዋል። በቀጠናው አልፎ አልፎ የሰርጡ የጸጥታ ችግር ሲባባስ ደግሞ ነዳጅ የጫኑ መርከቦች እንቅስቃሴ ሙሉ በሙሉ ይገታል። ይህም የነዳጅ እጥረት ችግሩን በዓለም ሀገራት እያባባሰው ይገኛል። ይህ አውዳሚ ጦርነት መቋጫውን እንዲያገኝና የዓለምን የኢኮኖሚ መቃወስ ለመታደግ በየጊዜው የሚሞከሩ የድርድር ሀሳቦች ፍሬያማ እየሆኑ አይደለም። ከነጩ ቤት እየወጡ ያሉ መረጃዎች ተስፋ ሰጪ ድርድሮች እየተደረጉ ነው፣ ሆርሙዝ ባይከፈትም ጦርነቱን እናቆማለን የሚሉ ናቸው። በቀጠናው ግን ጥቃቶች አላቆሙም። የቴሄራኑ መንግስት በበኩሉ ከአሜሪካ ጋር የመልእክት ልውውጥ ከማድረግ የዘለለ ምንም አይነት ድርድር ውስጥ አለመግባቱን አስታውቋል። የመካከለኛው ምስራቅ ጦርነት በቀጠናው ኢኮኖሚ ላይ የ168 ቢሊዮን ዶላር ኪሳራ ሊያደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በአንድ ወር ጦርነቱ ምክንያት በቀጠናው አጠቃላይ የአገር ውስጥ ምርት ወይም ጂዲፒ ላይ የሚደርሰው ኪሳራ በግምት 6 በመቶ ይሆናል ብለን እንጠብቃለን። ይህም በአጠቃላይ የአገር ውስጥ ምርት ላይ የሚኖረው ተጽዕኖ በጣም ግልጽና የሚታይ ያደርገዋል። በባሕረ ሰላጤው ቀጠና የኪሳራው መጠን 168 ቢሊዮን ዶላር ሊደርስ ይችላል። በተጨማሪም የኛ ግምት እንደሚያሳየው በዚህ ግጭት ምክንያት የሚጠፋው የሥራ ዕድል መጠን በግምት 3.7 ሚሊዮን ይደርሳል።
ዞሮ ዞሮ ይህንን ከመካከለኛው ምስራቅ ሀገራት አልፎ ለዓለም ፈተና የሆነውን ጦርነት መቋጨት የሚቻለው በድርድር ብቻ ነው የሚለው ምክረ ሀሳብ አይሏል። የኳታሩ የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ በሰጡት ጋዜጣዊ መግለጫም የቀጠናው ጦርነት በዓለም ሀገራት የፈጠረውን የኃይል እጥረት ቀውስ ለመፍታት አፋጣኝ ድርድር ማድረግ እንደሚያስፈልግ አንስተዋል። በዓለም የነዳጅ ገበያው ላይ የተፈጠረውን ተጽዕኖም ተመልክተናል። ይህም በዋጋ ብቻ የሚወሰን ሳይሆን በአቅርቦት እጥረትም በርካታ ሀገራት ላይ ችግር ፈጥሯል። ለዚህም ብቸኛው መፍትሄ ድርድር በመሆኑ የችግሩ ፈጣሪ ተዋናዮች በፍጥነት ወደዚህ መፍትሄ ሊመጡ ይገባል። ለዚህ ዓለምን ላናወጠው ችግር ዘላቂ መፍትሄ ለመስጠት ዓለም የአማራጭ ሀሳቦችን እያነሳ በሚጥልበት በዚህ ወከባ መሃል ትራምፕ ትሩዝ በተባለ ማህበራዊ ሚዲያቸው ላይ ያስቀመጡት ልጥፍ ብዙዎችን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሪታንያ፣ ፈረንሳይና ሌሎችም ሀገራት ወደ ሆርሙዝ ሂዳችሁ የራሳችሁን ነዳጅ ውሰዱ፣ በቃ ውሰዱት ሲሉ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ጽፈዋል። ይህ የትራምፕ አስተያየት የመካከለኛው ምስራቅ ጦርነት ከተጠበቀው በላይ ቀውስ መፍጠሩ እንዳሳሰባቸው አመላካች ስለመሆኑ ብዙዎች ይናገራሉ። በባህረ ሰላጤው ጦርነት ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል በሌሎች ሀገራት ውስጥም የነዳጅ እጥረትና የዋጋ ጭማሪን በማስከተሉ ሀገራት አማራጭ እርምጃዎችን እየወሰዱ ነው። ስሪላንካና ባንግላዴሽን የመሳሰሉ ሀገራት ነዳጅ በሬሽን መልክ ማከፋፈል ጀምረዋል። ኢንዶኔዥያም የነዳጅ አቅርቦት እጥረት ችግርን ለመፍታት አማራጭ መፍትሄዎችን እየተከበረች ትገኛለች። የነዳጅ ስርጭትን በስርዓት ለመምራት ሲባል መንግስት የነዳጅ ግዥን ይቆጣጠራል። በዚህም መሰረት ለአንድ ተሽከርካሪ በቀን የ50 ሊትር ተመጣጣኝ የገደብ መጠን ተቀምጧል። ይህ ጦርነት እስኪያበቃ ድረስ መንግስት ይህን ቁጥጥር አጠናክሮ ይቀጥላል። እንደ አስፈላጊነቱ ሌሎች ቁጥጥሮችም ሊኖሩ የሚችሉ ናቸው። አውስትራሊያ ውስጥ ደግሞ የአሽከርካሪዎችን የነዳጅ ዋጋ ጫና ለማስቀረት በነዳጅ ላይ የተጣለው የኤክሳይዝ ታክስ ለ3 ወራት በግማሽ እንዲቀንስ ተደርጓል። እንዲሁም በሁለት የአውስትራሊያ ግዛቶች ዜጎች የግል ተሽከርካሪዎቻቸውን እንዳይጠቀሙ ለማበረታታት ለጊዜው የህዝብ ትራንስፖርት ነፃ እንዲሆን ተደርጓል። አሁን ላይ በርካታ ሀገራት የኃይል እጥረቱ የፈጠረውን ቀውስ ለማለፍ የተለያዩ አማራጮችን እየተገበሩ ይገኛሉ። በመጨረሻም ዲሞክራቲክ ሪፐብሊክ ኮንጎ ከ52 ዓመታት በኋላ የዓለም ዋንጫ ተሳታፊ መሆኗን አረጋገጠች። የሁለት ጊዜ የአፍሪካ ዋንጫ አሸናፊዋ ኮንጎ ድሉን ተከትሎ በመላ ሀገሪቱ ብሔራዊ ክብረ በዓል አውጃለች። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ለዛሬ ረቡዕ ስትከታተሏቸው የነበሩ የዜና ኢትዮጵያ ጉዳዮቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ዋሉ።